ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ ቅመሞችዬ አበረታቱኝ እላለሁ። እንግዲህ ዛሬ አብርሽ እንግዲህ ወደ ማንነቱ በፊት ወደ ነበረበት እንግዲህ ድኖ ተመልሷን። ሁሉም ነበር በደስ ያላቸው ዳኒም ነበርና እንግዲህ ዳኒ ራሱ አላመንም ነበርና አብርሽም እንግዲህ እንዴት ናችሁ ዳና ናቸው ወይ ሲላቸው እነሱም ዳና ነን እንኳን ለዚህ አበቃ ይሉታል። ነገር ግን አንዳንዶቹ ደግሞ ትንሽ ግራ ገብቷቸው ነበረ። ስቃይ ዳንክ ሲሉት እንግዲህ አብርሽም አመሰግናለሁ ለሁሉም ነገር ይላቸዋል። እኔም እንግዲህ በጣም የምትገርም እህት ነች ያለችህ ሲለው እንግዲህ ሄረሚላም ነይ ልቀፍሽ በድጋሚ ብላ ታቅፋታለች። እኔ ሌሎችስ ችግር የለውም ያው ሄረሚላም አፍቃሪው ናት፣ ሩታም የልጁ እናት ናት፣ ኤፍሬምም ደግሞ ያው ወንድሙ ነው፣ ቡዜም እህቱ ናት፣ ዳኒ ማን ይሄ ዴብም ወንድሙ ነው። ግን ከሁሉም ደስ ያለኝ ማን ነው? ዳኒ ነው። ዳኒ እንግዲህ ከዚህ ቀደም እንግዲህ የሚያደርገውን ነገር ታውቃላችሁ። ነገር ግን ለዚህ አብርሽ ያው የአብርሽን ሁኔታ ካየ ጀምሮ እንግዲህ አብርሽ እንደዚህ ሆኖ ከሩታ ጋር እንደሆን አልፈልግም። ስለዚህ አብርሽ ደህናውኑ ከፈለገው ሴት ጋር ከሄረሚላ ጋር መቀመጥ ይችላል ብሎ እንግዲህ እሱም አብሮ ሲለፋ ነበር። እንግዲህ አብርሽ እንደዚህ በመሆኑ በጣም ነበር የተደሰተው። እሱ ብቻ ሳይሆን እንግዲህ በጣም ደጋግ ዩቱበሮች እንግዲህ እናንተም የምታውቋቸው እኛም የምናውቃቸው እንግዲህ አብርሽ እንዲድን እንግዲህ ያለፉት ነገር የለም። እንግዲህ እስከ ቡታጅራ ድረስ ሂደው እነዛን አድራጊዎቹንም አስደራጊዎቹንም እንግዲህ ከቡታጅራ አዲስ አበባ ይዘው መጥተው እንግዲህ ሚስጥሩን አስወጥተው ከዛ በኋላ እንግዲህ ፎቶና የአንገቱ ሐብል እንዲቃጠል አድርገው እንግዲህ አብርሽ ያው ወደ ማንነቱ እንዲሁም ደግሞ ቡዜ ደግሞ ያው ትሪትመንት ማድረግ ስለነበረባት እንግዲህ ቡዜም ሌላ ቦታ ይዛው ደብቃ ይዛው ሄደች። ዛሬ ላይ እንግዲህ ለዚህ አድርሰዋለች እና አንዳንድ እህቶች እንግዲህ ቡዜ የምታደርገው ማንኛውም እህት እንደምታደርገው ነው የምታደርገው፣ ማንኛውም ቤተሰብ እንደሚያደርግ ነው ያደረገችው። ነገር ግን አንዳንዶቹ ያው የምትጠሏት አላችሁ። ነገር ግን ያ አብርሽ ከዳነ በኋላ ከፈለገው ሴት ጋር ይኖር ብላለች። ልክ ትክክል ነች። ነገር ግን አሁን ሲያሳስባት የነበረው ያው የወንድሟ ህመም ነበረ፣ የወንድሟ ጤንነት ነበረ። አሁን ላይ እንግዲህ ያው ብዙ ውጣ ውረዶችም ተሰድባ ምን ብላም እንግዲህ አሁን ላይ ያው እንደምታዩት አብርሽ እንግዲህ ጎብለል እያለ እንግዲህ መጥቷን በማን እስከ ዛሬ እንግዲህ እንደምታውቁት ራሱን ችሎ አይመጣም። ይሄን አድርግ ይህን በል ነበር የሚባለው። ዛሬ ላይ እንግዲህ ራሱን ችሎ ነበር እንግዲህ ሲያወራ የነበረው እና ስለ ሁሉም ነገር እግዚአብሔር ይመስገን። አንዳንዶች ደግሞ ውሸት ነው እያስመሰለ ነው እንጂ አልታመመም ነበር፣ ድሮም አልታመመ አሁንም አልታመመ እያላችሁ ያው በሽታን የሰው በሽታ የሚገባችሁ እናንተ መጀመሪያ ስትታመሙ ያ በሽታ ስትቀምሱ የሰው በሽታ ልትረዱ ትችላላችሁ። ስትራቡ ስታጡ የሰው ችግርና ረሃብ ያኔ ይገባቸውን። አሁን ግን ምንም አይገባቸው። ዋናው አብርሽ መዳኑ ነው። አብርሽ ከሄረሚላም ጋር ሆነ ከሩታም ጋር ሆነ ከፈለገው ጋር የመኖር መብት አለው። ይህ ቡዜም እንግዲህ ሄረሚላን የሆነ ነገር ቢፈጠር አንቺ ልብሽ እንዳያዝን፣ ምክንያቱም ሴት ስለሆንሽ እኔም ሴት ስለሆንኩ እንድትጎጂ አልፈልግም። እሱ ምርጫውን ማንን እንደሚመርጥ አላቅም። ነገር ግን አንቺ የፈለገውን ቢመርጥ ምንም ነገር እንዳይከፋሽ፣ ምክንያቱም አንቺ ጥሩ ልጅና ጠንካራ ልጅ ስለሆንሽ ብላ እንግዲህ ሄረሚላንም ነግራታለች። እንዲሁንም ሩታንም መክራለች። ኤፍሬም እንግዲህ ሲመጣ እንግዲህ የታለ አብርሽ ሲል እንግዲህ ቡዜም እንግዲህ አብርሽ ይመጣል። ነገር ግን ደግሞ እሱ ከመምጣቱ በፊት እኔ መጀመሪያ ላናግራችሁ ብዬ ነው ስትል እንግዲህ ዳኒም እስኪ ከሁሉ በላይ ደግሞ ጠንካራ እህት ናት ያለች ልታመሰግናት ይገባን ሲለው እንግዲህ ዴብም ማለት ይሄ ማነው ስሙቴ ኤፍሬም
ዝም ሲል ሩታ አንተ ትናንትና ነው የመጣው፣ እነሱ የቆዩ ናቸው። ስለዚህ በሁለቱ መሀል ገብተህ ክፍተት ለመፍጠር ነው ስትለው፣ ዳኒም አይ አይደለም፣ ይሄ እውነታ ነው፣ ጠንካራ እህት ናት፣ ለዚህ ይቺ የምትመሰገን የሚገባና ሲል እንግዲህ ከዛ እንግዲህ እሺ አሁን ለምንድን ነው የጠራሽን? የታለ አብርሽ? የአብርሽ ይምጣና ሁሉን ነገር ይናገር ሲል ኤፍሬም እንግዲህ ቡዜም ችግር የለውም ቪዲዮዎቹን በሙሉ እንዳለ አይቷቸዋል። ለዚህ ነበር ከወንድምህ ጋር ሰጣ ገባ አትበል ስልህ የነበረው። ስለዚህ አሁን ላይ ቪዲዮዎቹን ስላያቸው እሱ ይመጣል እና በጣም ተናዷን። ስለዚህ እኔ ደግሞ አትናደድ፣ መጀመሪያ ዋናው ያንተ ጤንነት ነው። ጤና ከተመለሰ ችግር የለውም ብየዋለሁ። እስከሚመጣ ድረስ ተረጋጉ። ስለዚህ ያኔ ባለ በፊት ሂድ ይሄን አንጣ ይሄን አድርግ ስትሉት የነበረው አብርሽ ሳይሆን በራሱ የሚወስነው አብርሽ እንግዲህ ዲኗን አሁን ሙሉ ለሙሉ ተሽሎታን ብላ እንግዲህ ቡዜም ተነግራቸዋቸው ይህ አሁንም አልተስማሙም። እንግዲህ እኛ አብርሃምን ለደህናውኗን ተብለው ነው እንጂ የመጣው ከእነሱ ጋር ልንከራከር አይደለም። በጣም ሰልችተዎቹና ስትል እንግዲህ ሩታ አብርሽ ማነው ዳኒም ደግሞ እንግዲህ እኛም በጣም ነበር ሰልችታችሁን ነበረ። ይሄን አድርግ፣ ከዚህ ሂድ፣ ይሄን ውሰድ እያላችሁ አሁን ላይ እግዚአብሔር ይመስገን ወደ ማንነቱ ተመልሷን ይላቸዋል። በመሀል ላይ እንግዲህ እነሱ መጣላት የለባቸውም። አብርሃም በመዳኑ ደስተኛ ሊሆኑ ነው እንጂ የሚገባቸው እንደገና ወደኋላ ተመልሰው መከራከርም አያስፈልግልም። እና እንግዲህ ያው ክርክር ባለፈው እንደለመዱት አሁንም መከራከር ይወዳሉ እንግዲህ። ስለዚህ እንግዲህ ኤፍሬም ቢያንስ ወንድሙ ተሽሏን ትናንት ሲባል ደስ ሊለው ሲገባ እሱ ግን አሁንም ክርክሩን አንተ አይመለከትም ዳኒን ምናምን ማለት የለበትም። እንግዲህ አብርሃም መጥቶ እስከሚያገኙት ድረስ እኔ ምን እንዳረኩት እንዲሁም ሩታ ምን እንዳደረገችን እንዲነግረን እፈልጋለሁ እያለ እንግዲህ አሁንም መከራከሩን ተያይዞታል። ስለዚህ የወንድሙ ጤንነት አሳስቦ ቢሆን ወንድም ተሻለ ሲባል ከፊቱ እንኳን ፈገግ ማለት ነበረበት። እሱ ጋር ግን ያ ነገር የለም። እንግዲህ ዳኒም እንግዲህ እኔ አብርሽ ምንም አድርጎኝ አይደለም፣ አንቺ የልጅ አባቴ ጋር እኖራለሁ ስትይ ነበር፣ ያንን አብርሽና አንቺ አብራችሁ እንድትሆኑ ስለፋ የነበረው ይላታል። እንግዲህ ኤፍሬምም እንግዲህ ቡዜ ስትናገረው ኤፍሬም ችግሩ ምን እንደሆነ አልገባኝም፣ ታላቅ እህቱን አያከብርም። እውነት እህትና ወንድም ናቸው? ግራ ያጋባኛል። እኔ አንዳንድ ጊዜ ሳየው ወንድሙን ባለፈው አይታቸዋል። ዛሬ ደግሞ ቡዜን ጭራሽ እኔ እንጃ እህቱ ናት ወይስ ምንድን ነው ጭራሽ። ምክንያቱም እንደምንም አይቆጥራትም ስትነግረው እስከ ዛሬ በሰው ህይወት አትግባ መግባት የነበረብህ ጤናው ላይ ነበረ ወንድምህ እንዲድን ስትለው አይ የገባ አሁንም አያገባውም አብረሽ ከፈለገው ጋር የመኖር መብት አለው። በግድ ከሩታ ጋር ትሆናለህ ወይም ደግሞ በግድ ደግሞ ከሄረሜላ ጋር ትኖራለህ ብሎ ማስገደድ የለም። እንግዲህ እኮ ኤፍሬም አብረሽ እንደዛ ሆኖ አይ ትዳሩን እኮ ነው መርጦ ነው የሄደው፣ የልጅ እናቱ መርጦ ነው የሄደው። ስለዚህ አልታመምም ጤነኛ ነው ሲል እኮ ነው። ስለዚህ ከኤፍሬም ምንም ነገር ደህና ነገር አንጠብቅም ዝሮ እና ዋናው ምን ለማለት ፈልጌ ነው፣ ዋናው እንደተባለውም የአብረሽ ጤንነት ነው። አብረሽ እንኳን ወደ ማንነቱ ተመለሰ። ሌላው ቡዜ እንዳለችው ከፈለገው ሰው ጋር ህይወቱን መቀጠል ይፈልጋል አይመለከተንም። እነሱ በመሀል ላይ እየተጨቃጨቁ እንግዲህ ሄረሚላ እንግዲህ ስታየው አብርሽ መጣ ብላ እንግዲህ ሌሎቹ ቁመው እሷ እየሮጠች እንግዲህ እቅፍ አድርጋ እንኳን ደህና መጣ ትለዋለች። እሺም ከመጣ በኋላ ከይቅርታ ጋር ኤፍሬምና ዳኒ ትሄዱልኝ ሩታንና ሄረሚላን እማወራቸው ነገር አለኝ ይላቸዋል። እኔ እንግዲህ ሲሄድ ኤፍሬምም አንተ መሄድ ትችላለህ፣ እኔ እማወራቸው ነገር አለ ሲል
ኤፍሬምም ኖርማል ነው እኮ መሄዱን ሄዳለሁ፣ ግን እኔ ከዚህ ብሆን ምን ችግር አለኝ ይለዋል። ይህ ችግር የለውም እኔና ዳኒ አንድ አይደለንም፣ እኔ ወንድምህ ነኝ ይለዋል። ስለዚህ እንደውም ከኤፍሬም ዳኒ ነው ወንድም ሆኖ እየተገኘው። ምክንያቱም አብረሽ ታሞ ሳለ እንግዲህ ከእህትና ወንድሙ ጎን ሆኖ እንግዲህ አብረሽ ማን ይሄ ዳኒ ሁሉን ነገር ሲያደርግ ነበር። ኤፍሬም ግን ያን ያህል ሲያደርግለት አላየንም። ኤፍሬምም እንግዲህ ባለፈው የሚያረኩት አሁንም ያደረግኩት በፊትም ለወደፊቱም የማደርገው እኔ ለአንተ ህይወት አስቤ ነው ለሌላ ብዬ አይደለም ሲለው እንግዲህ አብርሽም ኤፍሬም አሁን አንተን እየጠየኩ አይደለም፣ እኔ ሩታንና ሄርሜላን ማውራት እፈልጋለሁኝ ይለዋል። አንተንም ሆነ ዳኒ በግል የማወራችሁ ነገር ካለ እሱን በግል አወራቸዋለሁ፣ አሁን ሄድልኝ ሲለው እንግዲህ ኤፍሬም እሺ ብሎ ይሄዳል። እንግዲህ እስከ ዛሬ ኤፍሬም አብርሽን እንግዲህ ለዚህ ለ15 ቀንም ቢሆን አብርሽን እንደፈለገ ነበር ሲያሽከረክር፣ በሱ እጅ ውስጥ ነበረ። አሁን ግን ሄድልኝ ሲለው ምንም መልስ አልመለሰ፣ እሺ ብሎ ነበር የሄደው። እንግዲህ ቡዜንና አብርሽን ለማጣላት የማያደርገው ነገር የለም። ቡዜ ያለች ነገር በትክክል እውነት አይደለም እንዳታምናት ሲለው አብርሽን በቁጣ ቡዜ ምንም ያለች ነገር የለም፣ እኔ በራሴ አጣርቼ የደረስኩበት ነገር ስላለ ነው። ስለዚህ ቡዜ ምንም ያለች ነገር የለም ይለዋል። እንግዲህ እኔ መከራከሩን ተውና የምታወራኝ ነገር ካለ ለብቻዬ ታወራኛለህ። አሁን አንተን አይንህን አልፈልግም ሂድልኝ ሲለው እንግዲህ ኤፍሬም ምን ይመልስ? ሩታም ሂድ በቃ እንገናኛለን ስትለው እንግዲህ ኤፍሬምም እንግዲህ ሄደ። ምክንያቱም ኤፍሬም አብርሽ እንግዲህ እንዳለ ቪዲዮዎቹን እያንዳንዳቸው እንግዲህ ቪዲዮዎቹን አይቷቸዋል። ኤፍሬም እንዴት እንደሚሆን ሄርሜላን እንዴት እንደሚያደርጋት እንደገና እህት ወንድሞቹን እንዴት እንደሚያደርጋቸው ያን ሁሉ እንግዲህ ቪዲዮ አይቶ ተመልክቷን እንግዲህ አብርሽ ሩታ ደህና ነች ሲላት ደህና ነኝ ባለፈው እኮ ተገናኝተን ነበር ሲላት ስትለው አብርሽም እኔ የባለፈውን አላስታውስም እንዴ ደብጋ እኮ ስትለው አይ አላስታውስም አልኩሽ እኮ ያው ቪዲዮውን ግን አይቻለሁኝ ይላታል። ታቸው ጥያቄ ያለኝ አንቺም ሄርሜላም እስከ ዛሬ በተፈጠረው ነገር ማወቅ የምፈልገው ነገር አለ፣ ጥያቄ የፈጠረብኝ ነገር አለ ይላል። እንግዲህ ጥያቄ የፈጠረበት ምንድን ነው? ማን ነው እኔ ላይ የማይሆን ነገር አድርጎብኝ ማንነቴን እስከምቀይር እንግዲህ ከሁለታችሁ አንዳችሁ ማን ያደረገብኝ ብሎ እንግዲህ እየጠየቀ ነው። እንግዲህ አሁን አንተ መጀመሪያ ተረጋጋ፣ እኔ ዋናው አላማዬ ጤናህ እንድትመለስ ነው ስትለው አብርሽም ምንም የሚፈጠር ነገር የለም አሁን እኔ በራሴ የምወስን ደህና ነኝ ይላታል። ለም እግዚአብሔር ይመስገን ዋናው መዳን ነው። ነገር ግን ያው እኔም ቤተሰብም እየተጨነቀ ነበረ። ያው እርግጠኛ ነኝ ቪዲዮውን አይተዋን እና ደግሞ በራስህ አትመራም ነበረ፣ በጣም አሞ ፈዘህ ነበረ። እንዲሁም ደግሞ ያው አሞህ ሐኪም ቤት ገብተ ነበረ እያለች እንግዲህ ተነግረዋል። ወደ ማንነት ተመለስክ። እኔ የምፈልገው በራሱ የሚወስነውን አብርሃም ነበረ። አሁን ጥያቄ ተመልሶልኛል ትለዋለች። እንግዲህ አብሮ የሚቀጥለውን እሱን እንተውና እሱን ኋላ እናያለን። አዎ ታመህ ነበረ በጭንቀት ምክንያቱም አንተና እኔ አብረን ነበርነ ልጃችንን እያሳደግን ወደ እኔ ተመልሰ ነበረ። ነገር ግን አንተና እኔ አብረን እንድንሆን የማይፈልጉ ሰዎች ከዛ ስትጨናነቅ ራስህን ስተህ ሐኪም ቤት ገብተህ ነበር ትለዋለች። ይቅርታ ሩታ ከእናንተ ጋር አሪፍ ጊዜ የማስታውሰውን በጭራሽ አላስታውስም ይላታል። እውነቱን ነው። ጭራሽንም በዛ ሰዓት እኮ ይሄን አንጣ ይሄን ውሰድ ምን በል እነሱ ነበሩት ሲያሽከረክሩት የነበረው እና ስለዚህ ይሄ ውሸት ነው። ምክንያቱም ራሱን ማንነቱን አያውቅም ነበር። ሩታ እሱን ችግር የለውም ስትለው እንግዲህ ቡዜም እንግዲህ አሁን ከዚህ ላይ ልትከራከር አይደለም የመጣው። ስለዚህ ከማንኛቸው ጋር እንደምትኖር መናገር አለብህ ብለዋለች። እንግዲህ እና ምን ለማለት ፈልጌ ነው አብርሽ እንግዲህ ማንን ከማን ጋር ይሆን እንግዲህ ገና አልታወቀም። በእርግጥ ጥያቄው ገና አልተመለሰለትም። ምክንያቱም ጥያቄው ምንድን ነው እንዳልኩወችሁ እንግዲህ አብርሽ ማንነቱን እስከሚስት ድረስ
ወይንም ደግሞ ይሄ ምንድን ነው የሚባለው መስተፋቀር ልበለው፣ መስተፋቀር ያደረገበት ማን እንደሆነ እንግዲህ ምክንያቱም ቪዲዮዎቹን በሙሉ እንግዲህ ስላያቸው እንግዲህ እንዴት ልሆን ቻልክ፣ ማን ነው እንደዚህ ያደረገብኝ ብሎ እንግዲህ ለዛ ነው ጥያቄውን የሚጠይቀው እንግዲህ። እና ምን ለማለት ፈልጌ ነው እንግዲህ አብርሽ ያው ነገ እንግዲህ ምርጫውን ያሳውቀናል ብለን ተስፋ እናደርጋለን። ለማንኛውም እንግዲህ ምንም ማድረግ አይቻልም። እንግዲህ ያው አንድ ወንድ ለአንድ ሴት ስለሆነ ግዴታ አንዷን ይመርጣል ወይም ደግሞ ሁለቱንም ላይመርጥ ይችላል። እና ስለዚህ ለምን እኔን ተወኝ ብላችሁ ንግስቶች ደግሞ መጣላት የለባቸውም። እሱ ያው ራሱ ባለቤቱ ያውቃን። እንግዲህ ሩታንም ከመረጠ ሄረሚላም ማዘን የለብሽም። ሄረሚላንም ከመረጠ ደግሞ ሩታም ደግሞ ማዘን የለብሽም። ስለዚህ ዋናው የሚፈለገው ጤንነቱ ነው። ከመጀመሪያው አብርሽ እንግዲህ ወደ ሄረሚላ ሄዶ ነበረ። ባልታወቀ ምክንያት ነው እንግዲህ ወደ ሩታ ሄዶ የነበረው። ስለዚህ የእሱን ጤንነት የምትፈልጉ ከሆነ ያው ምርጫውን አክብሩለት ብለን እንግዲህ እንነግራችኋለን። አንዳንድ ደግሞ ቅመሞችዬ የማይሆን ነገር አትናገሩ። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን ባይ